የቀኑ አላንሳቸው ብሎ ውሽሚትና ውሽሞ እንግዲህ በሌሊቱ እየጨፈሩ መጥተዋልኝ። እኔ ግን እነዚህ ልጆች ሳስባቸው ምንም በጤናቸው አይመስለኝም። ለምን የሆነ ነገርማ የተነካ ነገር አላቸው፣ ወይም እንግዲህ አእምሯቸው የሆነ ብሎን ነገር የተፈታ ነገር አለ። እሱን ደግሞ እኮ ያው ሀገራችን ላይ በጣም ብዙ ዶክተሮች አሉ፣ ወደ እነሱ ሄዳችሁ መታከም ትችላላችሁ ማለት ነው። አንዳንዴ ደግሞ የሰውን ሀሳብ መቀበል አለባችሁ። አያቸው አሁን አዶናይ አሁን በጣም መልካም ስራዎች ሰርቷልኝ፣ ግን በሆነ ስህተትና ከሆኑ ሰዎች ጋር ውለሃልና እንደዚህ ተብሎ ያው እስር ቤት ታስሯል ነው ምናምን የሚባል ወሬ አለ። ብቻ እንግዲህ መልካም ስራ ስለሰራ ኢንሻአላህ ይወጣል ብለን ሁላችንም እናስባለን። አብርሽ ደግሞ እንግዲህ ትናንትና በእህቱ ቤት እኔን የወደደ የሚወደኝም የሚጠላኝም እንደፈለገ ማለት ይችላል ብሏልኝ። ያው እሱ እንግዲህ እንደፈለገ እየሰራ እንደፈለገ መረገጥ ፈልጎ ነው። እኛ ስድብ ስልችት ብሎናል ማለት ነው። ወላሂ እኔ ራሴ ስድብ በጣም ነው የሰለቸኝ፣ አስተያየት የነሱ በጣም ነው የሰለቸኝ። ግን ደግሞ ሙምኪን ከተመለሱ ነገ ጠዋት ባልና ሚስት አብረው ከሆኑ የሚል ሀሳብ ነው እንጂ አሁን ሄርሜላና አብርሽ የሚያሳዩት ነገር ታያለህ ማለት ነው። ይሄ ነገር ተደራሽ አሁን ይሆናል ለህዝብ። አንዱ ከኛ የሚበልጥ ሰው እንትን ካለህ ወደ ስር ትሄዳለህና ወደ ራስህ ተመልስ። ሄርሜላም ደግሞ ሴት ነሽ፣ ወደ ራስሽ ተመለሽ። ይሄ ነገር እኛን ለማናደድ ህዝቡን ለማናደድ ምንም አይጠቅምሽም። ለምን ሁሉም ነገር በህዝብ ነው ያለ። በህዝብ ነው ስላችሁ እናንተ ቪዲዮ የምሰሩ ከሰራችሁ እኛ ካላየንላቸው እኛ ካላበረታታናቸው እኛ በቃ ይዟችሁ እንደዚህ ካላልናችሁ ምንም ነገር ለውጥ የለም። ስለዚህ ህዝብን በዚህ ልክ ማናደድ፣ ህዝብን በዚህ ልክ ማስያዝ ጥሩ አይደለም። አሁን እንግዲህ የዛሬው በቲክቶክ ጌታን ራሱ ነው እየሳመች ማርያምን ራሱ ነው። እኛ እኮ አብርሽ መሆን እኮ አልጠፋንም፣ አብርሽ እናውቀዋለን ማለት ነው። እና አንቺ ነሽ ልጁን እያስገደድሽ ያለሽው። እና ይህን ነገር ብታቆሚ አብርሽም ቢሆን በቃ ይበቃሃል። በቃ እስካሁን ሰግጠሃል፣ እስካሁን በጣም ብዙ ነገር ከኛ ጋር ልክ ተያይዘሃል እና ወደ ራስ ተመለስ። ይሄ ነገር አይጠቅምህም እንጂ ማለት ይጠቅመሃል እንጂ ያው አይጎዳህም። እና ስለዚህ ሄርሜላም ደግሞ በቃ ከወደድሽው እናንተ በእንትን የሆነ መስመርን የያዘ ነገር አድርጎት። ይሄ ነገር መላላጥ አዶናይን አያችሁታ። አዶናይ አሁን ምንም ነገር አልሰራም። መሻላ ለህዝብ በጣም ተደራሽ ሆኗል። በጣም ብዙ ነገሮች ረድቷል። በጣም ብዙ አሁን በቅርብ በዚች ወራት እኮ ብዙ ነገር ነው ያደረገ እሱ ራሱ ከሴቶች አለባበስ ሴቶች ያለባበሳቸው ወጣ ያሉ ስለሆነ ያንተም እጅ አለበት ስለተባሉ ሙዋሸን ስግጠፈ ምስ በሱ አይደለም የታሰረ። ስለዚህ አለባበሳቸው ከኢትዮጵያ ህዝብ የማይፈልገውን ለኦዲየንስ የማያስተምር ለህዝብ የማያስተምር እየተባለ ነው በዚህ ነው የታሰሩ። እና አብርሽን ደግሞ ይህ እድል ያው ነገ ጧት ዞሮ ላንተ መሆኑ ስለማይቀር ወደ ራስ ተመለስ። እስር ቤት ብትል ምን ታገኛለህ? ምንም አታገኝም። የባሱንስ እስር ቤት ያው ጥሩ አይደለም። በነገራችን ላይ ስራ አንዳንዴ ጥሩ ነው መሰል የሆነ ነገር ተስተካክለው የሚወጡበት መሰል ዝም እየሳስባቸው። አሁን ብዙ ሰው ታስረው ሲወጡ ወደ ራሳቸው ተመልሰው ከፈጣሪያቸው ጋር ተገናኝተው እንደዚያ ያለ ነገር አይባቸዋለሁ። ግን እኔ እንዲታሰር አልፈልግም። ከሚስቱ ጋር ታርቀው እኔ ከሄርሜላ ጋርም አይስራ አላልኩም፣ ግን የሆነ በቃ መስመራቸውን ጠብቀው ለህዝብ የሚያስተምር ፕራንክም ከሆነ የሚያዝናና ደስ የሚል በቃ መስራት እኮ ትችላላቸው እናንተ ሁሉ ነገር ትችላላቸው አይደለ? እስከምችሉ ድረስ ይሄ መላላጥ ምንድን ነው? እና ዛሬም ደግሞ እንግዲህ በቲክቶክ በጣም የቀኑ ደግሞ አላንሳቸው ብሎ በሌሊቱ እኔ በሌሊቱ አሁን እሺ ምን አመጣቸው? እና ሄርሜላም ደግሞ ኮሜንት እያየች ነው ሀሳብ አስተያየት። እኔ እኮ ደግሞ አንዳንድ ሰዎች ግርም የሚሉኝ ሩታ ምን አድርገች? ሩታን ምዘቀዝቋት? ሩታ ምን አደረገች? ሩታ እኮ ከዚህ እኮ ምንም ጥፋት የለባትም። ሩታን ይዘቀዝቋታል። ሄርሜላና አብርሽ ወይኔ ሲያምርባቸው እንዴት ደስ ሲሉ በቃ ልነግራቸው አልችልም። እና አብርሽ ከተለያየ ሴት ጋር ሲመጣ ስራውን የስራ ችግር የለውም። ግን ከተለያዩ ሴቶች ጋር ሲመጣ አንድ ሰው የነበረችውን ፍቅረኛ ያችን ትታችሁ ከዚያ ጋር ይጣመሩ ምናምን ነገር። እኛ አሁን አንዳንድ ሰውን ሩታ አብርሽን ለማቃጠል ነው ትጣመር ከዚህ ልጅ ጋር አብራ ትስራ አብርሽን ታቃጥለው የሚል ነው እንጂ እኛ ትጣመር አላልንም። ግን ሄርሜላዬ የፍቅር ሰው እኮ ናት፣ እንደዚህ ናትኝ አይባልም ማለት ነው። አይባልም። መጀመሪያ ትኮር ብላችሁ እዩ። አብርሽና ሄርሜላ በተለይ ሄርሜላ ሴት ሆና አንደኛ የሀገሮቿን ሰዎች ነው እንደዚህ
እና እህቴ ላንቺ ምንም አይሰራልሽም። በተለይ ደግሞ ከጭኑ ልጅ ተቀምጠሽ አብራችሁ ራቁታችሁን አብራችሁ እየተላላጣችሁ እንደዚህ አስሬ እየሳምሽው ስራ ከሆነ በቃ በትክክል ዝም ብላችሁ ሰሩ። ለእኛ የሚያዝናና የሚያስተምር እንደዚያ ሰውን እየረዳችሁ በትንሽም ገንዘብ ቢሆን እንደዚያ ብታመጡ ሞር ይታያላችኋል። አሁን እነሱ በቃ ምን አርግና እናዳቸው እንዲህ ምን አረግነኛ እኛ እኮ እናንተን አናውቃችሁም፣ እናንተም እኛን አታውቁንም። ስለዚህ የማይተዋወቅ ሰው ይሄን ያህል እንደዚህ ስግጥ ማለት የለባቸውም ማለት ነው። አብርሽ ደግሞ የሰው ምክር ድሮ ትሰማ ነበር። አሁን ግን እኔ እንጃ ለካም ሰው ሲያገኝ ማለት ነው አንዳንድ ነገር ድሃ አያገኝ ድሃ ሲያገኝ ይጠግባል የሚባለው ተረት ለካም እንደዚያ ነው። እኛ እኮ ድሮ አንተን ሩታን በጣም ስለወደድናቸው ነው እንደዚህ የተከተልናቸው እንጂ እኛ በጣም ብዙ ሚዲያዎች አሉ የምንወዳቸው የምንከታተላቸው። ግን የእናንተ ደግሞ ማሻአላ በጣም ደስ ትሉ ነበረ እና አብርሽ ያው አሁን መስመር እየሳትክ ነው። አሁንም መስመርህን ያው ጠብቅና ወደ ራስ ተመልሰህ ይቅርታ ጠይቀህ ይቅርታ ህዝቡን ከጠየቅ ምንም ችግር የለበትም። አየህ አሁን ህዝቡ እንዴት ብቻ እንደምታዩት ህዝቡ ብቻ በጣም ብዙም አልተቀበለህም ማለት ነው። በዚህ በተለይ አሁን ወደ መናፈሻ ወደ የት ነው ይሄ ደብረ ዘይት ወደ እሱ አካባቢ ከሄዳችሁ አንስታችሁ የምትለቁት ቪዲዮ በጣም የሚያስጠላ በጣም የሚደብር ነውና እና ያው ኮሜንትም ታያለህ፣ ቪዲዮም ታያለህ፣ ላይቭም ታያለህ፣ ታስታውቃለህ እኮ ድምፅህ ምናምን ነገር የልክ ነው። እነሱስ እንዴት እንደዚህ እያደረጉኝ አይደለ? እኔም በቃ እንደዚህ አደርጋቸዋለሁ አይባልም። እኛ እኮ እናንተን ስለምንወዳችሁ ነው አስተያየት የምንሰጥ አይደለ? ቤተሰብ ስለሆነ ነው። 3 ዓመት 4 ዓመት አንድ ሰው እንደዚህ ሰው እስከሚጠላን ድረስ በጣም ብዙ እርስ በርሳችን እስከምንሰዳደብ ድረስ በቃ ለእናንተ ፍቅር ስላለን ነው እንደዚህ ሁሌም አስተያየት ሁሌም እኛ የምንልባቸው እና ስለዚህ አትጥገቡ ቡታጀሮች ማለት ነው። ያው ገንዘብም አላቂ ነው፣ ሁሉም ነገር አላቂ ነው። ግን አንድ ሰው ደግሞ ከጠላቸው ወይ እነሱ በጣም እኮ ያስጠሉ ነበር እነሱ ነው እስካሁን የተከተልኩኝ ትባላላችሁና አሁንም ወደ ራስህ ወደ ሚስትህ ተመለሱ። ሁላችሁም ይቅርታ ጠይቃችሁ እንደነበራችሁ ከሰራችሁ እኛ እናንተ እናበረታታለን እናያለን። ምንም ችግር የለብንም ማለት ነው ለማየት እና ቤተሰቦች እንግዲህ ውሽሚትና ውሽማው ዛሬም በቲክቶክ እንግዲህ እየቀወጡት መጥተዋል። ሄርሜላ ግን ወላሂ ላዚም የሆነ ብሎኗ ነገር የተፈታ ነገር አላት። እንዲህ የሆነች ነገርማ በቃ የጎደለቻት ነገር አላቸው። ያው ከድሮውም ወንጌል ያማታል መሰለኝ አንድ ሰው ካላመመው። እኛ እኮ ከነጽጌ ጋር አሁን አብርሽን አይተነዋል፣ ከፍቅር ጋር አይተነዋል። ምንም ይህን ነገር ይህ እንደዚህ ያለ ነገር አልተላላጡም። ወላሂ ምንም ይችኮ ወይኔ ቢስሚላ ሰው ለካም ሲጠግብ እንደዚህ ነው እንዴ? ወላሂ እኔ እንጃ ብቻ